አቢ ከነዛ ህፃናቶች ጋር ማለት ነው እኛ የሆነ የምናወራው ነገር አለ። እስከዛ እየተጫወኩ ጠብቀን ከልጆቹ ጋር አንዴ ቁም ነገር ልናወራት ነው። እሷን መስማት የለብህም ልጅ ስለሆንክ ማለት ነው። አዋቂ ሲያወራ ምን ግማሽ ጎን አለ አንተ ወጪ እንኳን በዚህ ዘመን ለማንኛውም ድንግል ምናምን በምን አይነት ነው ግን ድንግል አይደርሳም እኮ ወይ ነፍሱ ተጨነቀ። ኧረ ትንሽ ወረድ በይለት አንድ ቀን ግን ማለት ነው ሄርቢስቢ አንድ ቀን ግን እንደዚህ ሲያቅፍ ተሸክመው እንዳትሮጥ ስማ ተንጠልጥሎ እንዲያለ ሲሄድ ይታያል። ከቻልክ ማለት ነው ጉራህና አንተ ያለበት እንትን እኩል አይደለም፣ ማቻ አያረግም። አንተ አይደለም አውሮፓ ይኖረ ማለት ነው። የት ነው በእናትሽ ልም ያለ ገጠር ውስጥ እዛ ራሱ የኖር አይመስልም። እና ቀበሌ የማያውቅም ይሄ ነው። በህዝብ መኪና ጋቢና ራሱ ያስቀምጣል። ሱስ አለብን ትቅማለ ይሄ ሺሻ የሚስባል። ኧረ አይ የምር የሆነ ነገሩ ጌታር እዩ ዝም ብለህ ሾፋር የሆነ ነገሩ እንትን እኮ ነው ፊቱ አያስቆይም ነው ለማየት ግን ይሁን ጨንቃለ ከቻልክ ከዚህ በኋላ ማለት ነው የምር ሁለተኛ ማስቲካ እንዳበላ የምር እንዳይለመድ እንትን አልኩኝ። በዚህ ኤክስፒሪየንሱ ቤቴ ፎጣ አለ ብርድ ልብስ አያርክ ታጥቧል ይዛለች። ዛሬ አምስተኛ ቀኗ መለበሷ ነውና አምስተኛ ቀኗ ማለት ነው። እንግዛለታ ትራንስፈር ላድርግለት እንሂድ ይቻላል። ብንገዛለትም ኖርማል ነው። እኔ አላወራ ልክፈል እንዴ ሰዎች ምናምን ይዤ ልምጣ የሚያወሩ እንዴት ነው ፀጉርህ ምናምን ነገር እንዳንነካኝ በእርግጠኝነት ለሙሉ ፀጉር አይደለም መከፍለው ፀጉር ቤት ሄደ ማለት ነው። ኧረ እንኳን ደህና መጣችሁ። የምር ልንገርሽና ማለት ነው አሁን ፀጉር ቤት ሄዶ የሙሉ ፀጉር አይከፍልም። ይገርማሽ ነው ለምን ይሄደበት እኮ ነው ገብቷል። ይሄ በመላጭ እናቱ ናት እንትላጭው እንደ አራስ ቤት ህፃን ልጅ ሰው የሶስት ወር ቤት ህፃን ልጅ ይቅርታ ወይ በኋላ ትላላጣላችሁ። መላላጡ ለምን ነበር የፈለኳችሁ? እኔ ፍቅር ናፍቀኝ ነበር ደግሞ። ኧረ እውነት እሺ ስሚኝማ፣ አንደኛ ነገር ቀበቶ በደንብ ጠበቅ አድርገው ብራዘር። ምን እሺ ነው አትጨነቅ፣ ችግር የለም አትጨነቅ። አይ መንገድ ላይ እንትን እንዳትል ብዬ ነው እንዳትበላሽ ብዬ አስቤ ነው። ለምን ባናና ባናና እየበላ ነው መጨናነቅ ወይ እንደዚህ አይነት እሺ አሁን ከይቅርታ ጋር አታ ኮስተር በል ዘራተ ቆይ አንዴ አቢ ከነዛ ህፃናቶች ጋር ማለት ነው እኛ የሆነ የምናወራው ነገር አለ። እስከዛ እየተጫወኩ ጠብቀን ከልጆቹ ጋር አንዴ ቁም ነገር ልናወራት ነው። እሷን መስማት የለብህም ልጅ ስለሆንክ ማለት ነው። አዋቂ ሲያወራ ምን ግማሽ ጎን አለ አንተ ጭራሽ ግማሽ ጎን አይደለም እኮ ሰው ሙሉ ሲኖር ነው ግማሽ ጎን አይባልም። እኔ እናንተ ግን ትንሽ ወፍረናልና እንስጠው ግማሽ ጎን እኮ ናት አለ። ከዚህ በኋላ ግራ ጎኔም እንዳትላል ግራ ቀኝ የለህም በቃ ግማሽ ጎን አይባልም። ንግግርን አስተካክል እንጂ ለማንኛውም ሳዘናችሁ ነው በጣም በነገራችሁ ላይ እኔ ያው ለሰሞኑን እንደዚህ እንደተቃጠልክ አልገባኝም ነበር። አይዞክ እሺ በጣም ያሳዘንከኝ። አይ ምን አለ መሰለክ ማን ነው ፍቅርን ደግሞ በየቦታው የምገልጽልኝ ነገር በጣም ነው እንትን የሚለኝ ደስታ ስማኝ አንዴ ሰሞኑን እንዴት እንደሆነ አይታል አይደለ? ባጣ ቆይሽ ማን ደስታ ማለት ነው። ደስታ ማለት በልብ ነው። ይሁን ይኸውልህ 2000 ኖ ይሁን አይደለም። ስማኝ አረተው ጉባትና አይደል እኛ ቢያንስ ብዙ ነገር እንትን ምን ሰዎች ነን። ሰሞኑን እንዴት ሲሆን እንደነበር አይታል። ቆልፎ ብራዘር እንዴ ምን እሺ ነው ፀጉርሽ ገቢ አይደለም። አይ አንድ ነገር ልንገራችሁ ፋሚሊዎች፣ ፀጉር ቤት ሲገባ ለፀጉር ብቻ አይደለም ከዚህም ጭምር ነው። እያያችሁ የጅብ ቆዳ ነው የሚመስለው ደግሞ
ለማንኛውም የሚሄድብን ነገር ልንገር፣ እኔ ምንም የሚጎዳህ ነገር አልነገርም። የሚጠቅመን ነገር እንደዚህ ፊትልስ ነገር እስካንገት ለምን እንዳይታይ አንገት ምናምን እንዳይታይ ችግር የለውም። ፊትህ ምንም አትልም። አንቆ ቢደፈን ማን አንቆ ኤኒዌይስ አየህ የዘገየ ነው ባህር አይደል? አንተ ሰው አይጠበቅብህም ማለት ነው። አንተን አንቆ ለመድፋት ፊትልስ ይበቃል። ታችሁ ማፋችሁን ስከፍቱ ውስጣችሁ ኧረ ምንም አንታይም። እኛ ለምን ተገፍቶ የተለቀቀ አይደል እንዴ? እሺ አሁን አንተ ይሄ ልጅ ማለት ነው ወይኔ ቆንጆ ካልተኮሳተረበት እንትን አይደለም። ስሚ አሁን ምን ማድረግ እንዳለብን ታውቂያለሽ? እሺ እሱን ከልጆች ጋር የተጫወተ ቸኮሌት እንግዛለትና ዘይት ሱዚ የሚባል ነገር ነበር እኮ እንደዚህ እያሉ የሚጫወቱ እሱ ለሴቶች ነው እና እሱ አብርሃም ደግሞ ረፍ ስነ ስርዓት። እሺ ስሚኝ እኔ ቆንጆ አንዴ ማነው ስም ወንድም ገበየው እና አውራት አውሮፓ ያለ ሰው እንዴት ባናና ማስቲካ ይንካል እንዴ? ባናና ቢሆን ጥሩ አይደል እንዴ? ፉትቦል ነው ታውቂያለሽ? ክቡ ወድሮ የበሉትን ስለሚያውቁት ወይኔ ጉዴ! እኔ ያኔ እንኳን ላደኩበት እንዴት እንደሚቆጨኝ እንኳን በዚህ ዘመን ለማንኛውም